ሰላም እንዴናችሁ? በያላችሁበት ሁሉ ነገር ሰላም ነው። አሸይን አንድ ያላችሁ እሞኝላችኋለሁ። በስቲስ ኮንዶል ወዳችሁ ላይክ እና ሼር እያደረጋችሁ ሀሳቦቻችን ለብዙዎች አካፍሉ። ለዚህ ከልብ አመሰግናችኋለሁ። ሀሳቦች ሲሞቻችሁ እንደሉ ወዳችሁ 3000 ላይክ እንድትገጩኝ በትህትና ጋብዛችኋለሁ። ዛሬም ይዘናችን ይዘላችሁ የመጣነው ሰበር ዜና የህወሓትን 5 የድርድር ነጥቦች ናቸው። እንግዲህ የቀድሞ የናይጄሪያ ፕሬዝዳንት ኦሉሴጉን ኦባሳንጆ ወደ መቀሌ ሄደዋል። ህወሓት እንደተናገረው ከሆነ በድንገት ነው የመጡት። በአጋጣሚ ቀጠሮም አልነበረ፣ ንግግርም አልነበረ፣ ወሬም አልነበረ። ድንገት ዱብ አሉባቸው ኦሉሴጉን ኦባሳንጆ ከናይጄሪያ አዲስ አበባ ድረስ በድንገት በአጋጣሚ መጡ። ምንም ቀጠሮ የለም። ከአዲስ አበባ ተነስተው መቀለም ሲሄዱ በድንገት በአጋጣሚ መጡ። ምንም ቀጠሮ የለም። መቀለም ሄደው ህወሓትን ሲያገኙ በድንገት በአጋጣሚ አራጥቶ የሚጠባ ህፃን የለም፣ ጮቅላ የለም። ዶረጽያን ራሳችን ናቸው ደውላቸው ጋሼ እና ሀበላችን የጎበጠ ሽማግሌ በ90 ዓመቱ ከናይጄሪያ አዲስ አበባ ከአዲስ አበባ መቀሌ ድረስ መታመላለሰው ደውላቸው ነው አስቸግራችሁ ነው። በርግጥ እኔ አላቅም ለኦሉሴጉን ኦባሳንጆ ምን አይነት ቆንጅዬ ቺክ እንደዳራችሁለት ማላቅም። እንደው በዚህ በ90 ዓመቱ እንዲህ እየተጎነበሰ መከራውን ቁም ስቅሎን የሚያየው በምን ምክንያት እንደሆነ አይገባኝም። የሆነ ሆኖ የቀድሞ የናይጄሪያ ፕሬዝዳንት ኦሉሴጉን ኦባሳንጆ መቀሌ ተከስተዋል። በተከሰቱ ጊዜ ህወሓት እንግዲህ አጋጣሚ ከመጣ አይቀር 5 የድርድር ነጥቦችን ለእርሶ እነግራለሁ። እርሶ ሄዳችሁ ደግሞ ለ4 ኪሎ መንግስት ትናገራላችሁ፣ ለፌዴራሉ መንግስት። ከዛ በኋላ እንደሚሆን እንደፈጠርጥሩ ይሆን የሚል ሐሳብ ሰጥቷል እና ደብረጽዮን የሰጡት 5 ነጥቦች ምን የሚል ነው? መጀመሪያ የኢኮኖሚ ማዕቀብና እገዳው ይነሳልን ተብሏልና እኔ ምን አይነት ማዕቀብ ነው የተጣለው? የኢኮኖሚ ማዕቀቡ ግራ ገብቶኛል። እንደ ኢራን ህወሓት ኒኩለር ማብላላት ጀምሮ ነው ማዕቀብ የተጣለው? ምን አይነት ወግ ነው ሲዳሩ ማልቀስ? ምንድነው ማዕቀብ? የምን ማዕቀብ ነው የተጣለው? የኢኮኖሚ ልክ እንደ ኢራኖቹ ማለት ነው። ኢራኖቹ የተጣለብን ኢኮኖሚያዊና ፖለቲካዊ ማዕቀብ ይነሱ ብላ ከአሜሪካ እንደሚጨቃጨቁት ህወሓትን በአቅሟ ማዕቀብ ተጥሎብኛል ነው። ነዳጅ እንዳትሸጥ እንዳትለውጥ ነው። ወርቅ እንዳትሸጡ እንዳትለውጥ ነው። ኒኩለር እንዳታብላላ ነው ማዕቀብ የተጣለው። ሃይፐርሶኒክ ሚሳኤሎች እንዳትተኩሱ ነው ማዕቀብ። ለምንድን ነው ማዕቀብ የተጣለው? እና ምን እንደሚያወሩም ራሱ አይገባኝም። በጀት ነው፣ የክልሉ በጀት ልክ ለአማራም ለኦሮሚያም ለሶማሌም ለአፋርም እንደሚመደብ ለትግራይ ተመድቧል። ያንን ገንዘብ እናንተ በካሽ እያወጣችሁ በካሽ በማዳበሪያ እየጠቀጠቃችሁ በቢሊየን አሽሽታችኋል። ገንዘቡን ወደ በረሃ አሽሽታችኋል። መሳሪያ የምትገዙትን ገዝታችኋል። መታጠቅ የምትፈልጉትን መሳሪያ በከፍተኛ ሁኔታ ታጥቃችኋል። ሌላው ወታደራዊ ከበባ ማንሳትና ማርገብ ነው ያለ። እንግዲህ ራሱ የአሜሪካ ኤምባሲ ህወሓት በኤርትራ በኩል ታንኮችና መድፎችን ይዞ እንደገባና ከፍተኛ ቁጥር ያለው ራሱ የህወሓት አክቲቪስቶች ባሳዩት የኤርትራ ጄኔራሎቹ ጭምር ወደ ትግራይ ገብተዋል የሚል መረጃዎች ተሰራጭተዋል። ይሄን ሁሉም ሰው አይቷል፣ ሰምቷል። እንግዲህ እናንተ በተከዜ በኩል የአርማታ ምሽግ አዘጋጅታችሁ ታንክና መድፍ እያንጋጋችሁ የምትንቀሳቀሱት ወደ ራያ ወደ ተከዜ ለጸሎት ነው መሰለኝ። ወታደራዊ ከበባ ይነሳ። እንደዚህ አይነት ጡጦ የሚጠባ ህፃን ሲኖር ነው። ያ እኮ አለፈ እኮ በቃ መንቃት እኮ ነው። ዝም ብለህ ተቸክረ መቅረት፣ አንድ ቦታ ላይ ፈዘ የተደገመበት በግ ይመስል ፈዞ መቀመጥ ትክክል አይደለም። በቃ ነቃ እኮ እኛ እኮ ነቅተናል እኮ እናንተ አልፈን እንኳን ህወሓትን አይደል እኛ አሜሪካኖቹ አውሮፓውያኖቹ ምን እንደሚተረፉሰው በመንግስት ደረጃ አይደለም። ይቅርታ ተመልካቾች፣ በደህንነት የእስራኤል የደህንነት ኃይሎች ምን እየሰሩ ምን እያሰቡ ምን እያደረጉ እንደሆነ ምን ሊያደርጉ እንደሚችል መገመት ምንችል ሰዎች ነን። ህወሓት ማለት እኛ እኮ ዝም ብለን በወር አንዴ ባስብ የህወሓትን እስትንፋስ አቃል። ስለዚህ በሱዳን በኩል አርሚ አዘጋጅቶ ድሮንና ጸረ ድሮን የታጠቀ ህወሓት፣ ታንክና መድፍ የታጠቀ ህወሓት ተከብቤ ያለ እንደዚህ ያለ የልጆች ቃቃ ጨዋታ እንደዚህ ያለ እናንተ ወልቃይትን በተከዜ ራያን በሙሉ በሱዳን በኩል አይደለም እንደ ሁመራን ኮባችሁ ያላችሁ እና እንደዚህ አይነት ነገር መቼም ድራማ አያልቁባቸው። ሶስተኛው የትግራይ ሉዓላዊ ግዛት ዋናው ይሄ ነው፣ ይመለስልን ነው። ወልቃይት ዋና ጥያቄ በቃ መሬት ነው። ሌላው የኢኮኖሚ ማዕቀብ ምናምን ኢኮኖሚ ማዕቀብ በጀት ባይለቀቅ ለክልሉ ህወሓት 5 ብር ሰርቶ ማግኘት የሚችል ኃይል አይደለም። 5 ብር የተሰጠውን በጀትም ከህዝብ ላይ እየዘረፈ ነው። የትግራይን ህዝብ እያስራበ መንገድ አይሰራም፣ ትምህርት ቤት አይሰራም፣ ህክምና የለም። ህዝቡን አጎሳቁሎ አሰድዶ ከትግራይ ምድር ላይ አሰድዶ ህዝቡን በረሃ ባዶ አገር እያስቆረ ያለው ህወሓት ነው።
እንጂ በጀት ቆልደኞች ናቸው እነዚህ ጨዋታቸው አልቅባቸው ተፈናቃዮች መመለስ አለባቸው። ኦፍኮርስ ይሄ ጥያቄ ምንም ሀገራዊ ጥያቄ ነው። የትግራይ ተፈናቃዮች ወደ ተፈናቀሉበት ወደ ወልቃይትም ይሁን ወደ ሁመራም ይሁን ወደ ራያም ወደ ቀያቸው መመለስ አለባቸው። ይሄ ህወሓት ያው ለማስመሰል ያስገባው ጥያቄ ነው። ይሄ ጥያቄ ተገቢና ትክክለኛ ነው። በወልቃይት ወይም ደግሞ በትግራይ ወይ በአማራ ክልል ብቻ ሳይሆን በየትኛውም የአገሪቱ ክፍል እየተፈናቀለ ሺህም ሰው ይኖር፣ ሞተም ሺህ ሰው ይኖር፣ 50 ሰው ይኖር፣ 10 ሰው ይሞን፣ 2 ሰውም ይኖር ወደ ቤቱ መመለስ አለበት። አለቅ። ይሄ ትክክለኛ ጥያቄ ነው ሳይሆን መሆን ያለበት በአንድ ቦታ በሁለት ቦታ ሳይሆን በመላ አገሪቱ መሆን ያለበት ነው። ሌላ ህጋዊ ማንነቱ የሚመለስ ብላል። በእርግጥ እዚህ አገር ላይ ህግ መሬት ረግጦ በአግባቡ የሚሰራ ከሆነ ህወሓት ፓርቲነቱ ሳይሆን እያንዳንዱ ነፍሰ ገዳይ ለሚሊዮኖች ሞት እልቂት የሆኑ ሰዎች ቢቻል በህግ መጠየቅ አለባቸው። ካልሆነ ፓርቲያቸውን ማፍረስ አለባቸው። አሁን እኔ በዚህ መልኩ መፍትሄ ይገኛል ብዬ አላስብም። በድርድር መፍትሄ የለም፣ በጦርነትም መፍትሄ የለም። መፍትሄው ምንድነው? መጀመሪያ የችግሩን ስንክሳር ህወሓትን መንቀል ነው መጀመሪያ እና ራሱ የትግራይ ህዝብ የፈለገውን አመራር ከቀየረ ከለወጠ በኋላ ነው ንግግርም ይሁን ሌላም ነገር ይሁን መፍትሄ የሚመጣው እንደዛ ነው። እና ትልቁ ነጥብ መሬት መልስ ነው። እኛ አሁን የአማራ ይሁን የትግራይ ይሁን አይደለም። አሁን ትልቁ ታሪካዊ ንብረትነቱ በአማራ ክልል የነበረ ነው። እውነት ነው። የበጌ ምድር ጠቅላይ ግዛት ነው። እውነት ነው። ይሄንን የፈለገ ታሪክ የፈለገ ካርታ አገላብጦ ማየት ይቻላል። ነገር ግን ህዝባችን በዚህ ምክንያት በመሬት ምክንያት ተጨራርሶ ከምድረ ገጽ መጥፋት የለበትም። አብረን መኖር እንችላለን። የተፈናቀሉ ሰዎች ከነ ካሳችሁ ጭምር ተክሰው ታግዘው ተደግፈው እንደ ህዝብ ነው የምንከሰው። ከላይ አማራ፣ ትግሬ፣ ኦሮሞ ምናምን ሳይሆን እንደ ህዝብ የተጎሳቆሉ ሰዎችን ቤታቸውን ሰርተው ትንሽ መጠለያ እንዲያገኙ አድርጎ የተጣለውን አስታርቆ ዝም ብለህ በአፈሳ መልኩ አይደለም የምትመልሰው። መጀመሪያ የሃይማኖት አባት ያው ብዙም የለም ካለ ያለ አንድ ሁለቱም ከተገኘ እነሱን መሀል አስገብቶ አስታርቆ ምሁራኖች ይህን ነገር መፍትሄ ፈልገው ምሁራኖች መኖራቸው እርግጠኛ አይደለሁም። እንደዚሁም ሌሎች አካላት የጉዳይ የሚመለከታቸው አካላት መጀመሪያ ማርገብ፣ ጸቡን ማርገብ፣ ቂም በቀሉን ማርገብ ያስፈልጋል። በሂደት ነገሮች ወደ ሰላም ከመጡ ባለ ዝም ብሎ እንደዛ አይሆንም። በዛ መልኩ ህዝባችን መመለስ አለበት። አገሩ ነው፣ መሬቱ ነው። እንደ ባይተዋር መታየት የለበትም። ወገናችን ነው፣ መሬቱ ነው፣ መብቱ ነው፣ መኖር አለበት። ከዛ በተረፈ አይ ዲሽቃ ይዘው ሞርተር ይዘው ነው የሚገቡት፣ መድፍ ይዘው ነው የሚገቡት፣ ስናይፐር ይዘው ነው የሚገባው ተፈናቃይ ከተባለ እሱ ደግሞ ሌላ ጉዳይ ነው። ቦታ ላይ ላለው ነዋሪም ስናይፐር መስጠት ያስፈልጋል። አይ ግድ ነው ከተባለ ለወልቃይትም ስናይፐር ማስታጠቅ፣ ዲሽቃ ማስታጠቅ ግድ ይላል። አይ ከተባለ ደግሞ ሲቪል ነው፣ ሁሉም በሰላም በባዶ እጁ ወደ ተፈናቀለበት መመለስ አለበት። ኤኒዌይስ ኦሉሴጉን ኦባሳንጆ በደንብ ዛሬ አይደለም የተመላለሰው፣ ነገራችን አመት ሙሉ የተመላለሰ ነው። ኦሉሴጉን ኦባሳንጆ ብቻ ሳይሆን የአሜሪካ አምባሳደር፣ የእንግሊዝ አምባሳደር፣ የፈረንሳይ አምባሳደር፣ የስፔን አምባሳደር እየተመላለሰ ነው። እኔ ምን እንደሆነ አላውቅም። ምናልባት ህወሓት በሄዱ ቁጥር 5 ኪሎ ወርቅ እችን የያዙ የሻይ እያለ እየሰጠ ይሆን? እንደው የወርቅ ገበያ ንግዱ እየተነጋገሩ ይሆን? እኔ ስለ ሰላም ያወሩ አንዱ እግዚአብሔር ብቻ ነው የሚያውቅ፣ አንዱ እግዚአብሔር ብቻ እና ዝም ብለው ጉንጭ አልፋ ነገር ነው። ውሃ ቅዳ ውሃ መልስ፣ ውሃ ቅዳ ውሃ መልስ። ይሄ ጉዳይ ይሄ መፍትሄ ያለው ህዝብ እጅ ላይ። ህዝብ መነጋገር አለበት። ህዝብ ይቅር መባባል አለበት። ህዝብ አብሮ መብላት፣ አብሮ መስራት፣ አብሮ መጠጣት፣ አብሮ መኖር አለበት። ህዝብ እጅ ላይ ነው ያለው እና ህዝብ ደግሞ እንኳን ሊወያይ እንኳን አብሮ ሊበላ እንኳን አብሮ ሊኖር አብሮ ሊቆመጥ ቀርቶ እንዳይተያይ እንቅፋት ሆነው ፖለቲከኞች ብዙ ቀውስ እየፈጠሩ ነው ያሉት እና አሁን በትልቁ ደረጃ ሊሰመሩበት የሚገባው ይህ ጉዳይ በእውነቱ መፍትሄ የሚኖረው ነው። አካሄዱ ተነጋግረው መፍትሄ የሚገኙበት አካሄድ ነው አይመስለኝም። እና ህወሓቶች እንደምታውቁት ስትራቴጂካል ሊደሮች ናቸው፣ ስትራቴጂካል ቲንከሮች ናቸው። በጣም አርቀው ነው የሚያስቡት። ዝም ብለህ ዛሬ ብቻ ጦርነት ዝም ብለህ አይተኩሱም። እነሱ የሰሜኑ ጦርነት ሲተኩሱ 30 ዓመት ተዘጋጅተው ነው ከጫካ እስከ መጨረሻው እቅታ እስከ ጫፍ ድረስ ተዘጋጅተው ታጥቀው ሰራዊት አሰልጥነው የውጭ ዲፕሎማሲያቸውን በአውሮፓ በአሜሪካ ሎቢስቶቻቸውን ገዝተው ሁሉ ነገር ሬዲ አድርገው ሲጨርሱ ነው። እና አሁንም እነዚህ ሰዎች
ራቅ አድርገው ያሰቡት ነገር አለ። የጦርነት እንደማይለቃቸው እንደሚያደቃቸው ያውቃሉ። ስለዚህ አንዳንድ ነገሮች መሟላት ያለባቸው መሳሪያዎችም የሆኑ ፎሬን ሪሌሽኖችም የሆኑ የተለያዩ ጉዳዮችን ለማስተካከል ጊዜ ለመግዛት ይመስለኛል። ድርድር የምትላጭ ወይ የሆነ ሆኖ ከሆነ ስየ ነው የሚሆንበት እድል ለእኔ እንደማየው 99.9% አይመስለኝም። ይሄን ሀሳብ ነው። ሀሳቡ ሲሞቻችሁ ላይክ አድርጉ፣ ሼር አድርጉ። ወዳችኋለሁ። ፒስ